እስካሁን ድረስ ጠበቁ እንደ ትላንትናውም ቢሆን አርፍደው ይመጣሉ ብዬ ነበረ። አልተሳካለኝም። እንግዲህ እስካሁን በጥበቃ ላይ ነበርኩ፣ ግን መቼም ከዚህ በኋላ ይመጣሉ ብዬ አላስብም። ምክንያቱም መሽቷል። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብስስስስት ትርፍርፍርፍርፍ ይበልልኝ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ውድ ቤተሰቦቼ የእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። 15,000 ልገባ በጣም ትንሽ ነው የቀረኝ እና 15,000 ገብቼ አድራለሁ የሚል ተስፋ አለኝ። ዛሬ ወይ ነገ ገባለሁኝ። የእውነት ቃል የለኝም። በጣም ከልብ ነው ማመሰግናችሁ። እንዲሁም ደግሞ በጣም ብዙ ልጆች በተለይ ላይ በመሆንበት ሰዓት እየመጣችሁ በራስሽ አይዲያ ነይ በሌላ ቻናል በቃ እንድታድጌ እንድትበረታች እንናበረታታሻለን፣ ነይ በሌላ ቻናል በራስሽ አይዲያ ነይ ምናምን የምትሉ ልጆች አላችሁ። እመጣለሁ በዚሁ ቻናል እመጣለሁ፣ ግን ደግሞ 20 ሺህ መግባት አለብኝ። ምክንያቱም የሆነ ብዙ ነገር የሚያስፈልገው ነገር አለ። ዩቲዩብ እንደዚህ እኛ በፎቶ ኤዲት አድርገን ወይም ደግሞ ፎቶ ለምሳሌ ሀይሚው ፎቶ ተጠቅመን ነው እንደምንሰራው አይደለም። ማቴሪያሎች ምናምን አሉ። እነሱን አሟልቼ በስነ ስርዓት እመጣለሁ ማለት ነው። አሁን ግን ያው ከነ ንግስቴ ጋር እቀጥላለሁ ማለት ነው። ግን 15,000 ከገባው በራሴ አይዲያ እመጣለሁ፣ በራሴ ስራ ማለት ነውና ማሮቼ እስከዛ ድረስ እናንተ 20 ሺህ እንድገባ አበረታቱኝ እና አዳዲስም የገባችሁ ሰብስክራይበሮቼ በጣም ከልብ ነው የማመሰግነው። በተለይ እችን 3 ቀን 4 ቀን በጣም ብዙ ሰው ሰብስክራይብ እያደረገኝ ነውና በጣም አመሰግናለሁ። የሆነ ሰዓት ላይ ቻናሌ ሪፖርት ተደርጎ ማለት ነውና በጣም ወደ ኋላ ቀርቶብኝ ነበር። በቃ ሰብስክራይብ አይጨምርም፣ ቪው አይጨምርም ምናምን ነገር እና በጣም ግራ ገብቶ ነበረ። የሆነ ጊዜ ላይም እንደዚሁ ቻናሌ አደጋ አጋጥሞት ብር ከፍዬ ነው ያስተካከልኩት። ያ ሲደራረብ በቃ በጣም ወደ ኋላ ተጎትቶብኝ ነበር። ግን እችን 3 ቀን 4 ቀን በአጠቃላይ እችን ሳምንት በጣም ጥሩ ሁኔታ ላይ ነው። በጣም ነው ማመሰግናችሁ። እግዚአብሔር ያክብራችሁ። ጨረቃዎቼ እንግዲህ ዛሬ የሉም። እርግጠኛ ነኝ እንደኔ እናንተም ብዙ ጊዜ ወጣችሁ ገብታችኋል። እርግጠኛ ነኝ በቃ ስልካችሁ ይወልዳቸው እየመሰላችሁ በቃ እስካሁን ድረስ ስልካችሁ ላይ አፈጣችኋል። እርግጠኛ ነኝ የምታገኟቸው እየመሰላችሁ ማለት ነው። ማሮቼ ዛሬ እንግዲህ ትላንትና በተለቀቀው ቪዲዮ ላይ ዛሬ ወደ ቡታጅራ ጉዞ እንደሚያደርጉ ነው። ትናንትና የመጨረሻ ቀን ብለው ነው ቪዲዮ የለቀቁት። ከዛ በኋላ ግን ፎቶም ቲክቶክም ሆነ ኢንስታግራም ላይ ምንም ነገር ፖስት ያደረጉት ነገር የለም። ሀይሚዬ ግን አንድ ጥቅስ ፖስት አድርጋልናለች ቲክቶክ ስቶሪዋ ላይ። ብሩኬ ግን በየትኛውም ቦታ አላየናቸውም። ግን ቢናፍቁንም እንግዲህ መቻል ነው። ቢያንስ ያው ልንረዳቸው ይገባል። ታውቃላችሁ አንድ ቪዲዮ ለመቅረጽ በጣም ሙሉ ቀን በሚባል ደረጃ ጊዜ ይፈጃል። ቢያንስ እንደው በትንሹ 9 ሰዓት ምናምን ሊፈጅ ይችላል። ምክንያቱም ልብስ ከመልበስ ጀምሮ ጸጉር ከመሰራት ብቻ ብዙ ፕሮሰስ አለው ዩቲዩብ። እኛ እንደዚህ ሪከርድ እንደምናደርገው አይደለም። እነሱ ቪዲዮ ቀርጸው ኤዲት ተደርጎ ተቆራርጦ ብዙ ፕሮሰስ አለው እና እንኳን አይደለም ያ ነገር ተደርጎ እኛ እንደዚህ ሪከርድ ለምናደርገው በጣም ተጨንቀን ተጠበን ብዙ ፎቶ ፈልገን ኤዲት አድርገን እንደገና ሪከርድ የምናደርገውን እየቆራረጥን ምናምን ነውና ብዙ ቻሌንጅ አለው። የኛ እንኳን አይደለም የነሱ ማለት ነውና በዛ ላይ ደግሞ ዩቲዩብ በጣም ይሰለቻል። እውነት ለመናገር በጣም ነው የሚሰለቸው። በጣም ይሰለቻል። በጣም ይሁን በቃ ምክንያቱም ሰው እንደዚህ ቁጭ ብሎ አስተያየት ሲሰጥ ምናምን ነገር ዩቲዩብ ስራ አንዳንዶች እንደውም የዩቲዩብ ለማኞች ብላችሁ የምትሳደቡ ሰዎች አላችሁ። ስድብ እየመሰላችሁ ግን አይደለም። ዩቲዩብ ልመና አይደለም ማሎች።
በጣም ብዙ ዋጋ ተከፍሎበት ስራ ተሰርቶበት ብዙ ነገር ተደርጎ ነው የሚመጣው ዩቲዩብ ማለት ነው እንጂ እናንተ እንደምትሉት አይደለም። እና ቀላል ስራ እንዳይመስላችሁ፣ በጣም የሚከብድ ስራ ነው የዩቲዩብ ስራ ማለት ነው። በዛ ላይ ኳሊቲ ይጠይቃል፣ ፕሮቶኮል ይጠይቃል። የነሱ ስራ ያው ታዋቂ እንደመሆናቸው መጠን በጣም ብዙ ሰው እንደ ተከታይ እንደመኖራቸው በጣም ለተከታይ ኳሊቲ ጠብቀው ነው የሚለቁት። እና በዛ ላይ ደግሞ እኔ ለራሴ ከጉዞ ገብቼ በቃ ሻወር ወስጄ ማረፍ እንጂ ስራ መስራት በፍጹም የማይታሰብ ነው። እና እነሱም ዛሬ ያ ነው የቀሩበት የጠፉበት ዋናው ምክንያት። አንደኛ ማረፍ አለባቸው። ጉዞ ያደክማል፣ መንገድ ያደክማል። ሁለተኛ ነገር ደግሞ እንዳልኳችሁ ዩቲዩብ በጣም ብዙ ነገር ያስፈልገዋል እና ጊዜው አይበቃቸውም። ከዛ መተው እንደገና ደግሞ ዩቲዩብ ቀረጻ ቦታ ተመርጦ ምናምን ነው እና ጊዜውም አይበቃቸውም። ሁለተኛ እረፍትም ያስፈልጋል፣ ደግሞ በጣም ይደክማል። ሁሌ በቃ አሁን ሰሞኑን አላረፉም እንግዲህ ቶሎ ቶሎ ቪዲዮ እየለቀቁ ነው ምናምን ነገር እና ዛሬ ግን ደክሟቸው ነው ብዬ ነው የማስበው። እንደነገርኳችሁ ያው የቴክኒክ ምክንያትም ሊሆን ይችላል፣ ኔትወርክ ያስቸግራል። አይደለም ኢትዮጵያ ውስጥ ሌላም ቦታ የተለያዩ አጋጣሚዎች ሊኖሩ ይችላሉ። እንግዲህ ምንም ማድረግ አይቻልም። ጨረቃዎች ቢናፍቁም ምንም ቢሉ የቆየ ቪዲዮቸውን እየገባችሁ ኢሜል ቀየር እያረጋችሁ የከረመውን ቪዲዮ እየገባችሁ አየት አድርጉላቸው፣ ቻናላቸውም እንዳይቀሰቀስ። ከዛ ውጪ ነገ ፏፈሽ ብለው በአዲስ ነገር በአዲስ ክንድ በርትተው ጠንክረው አርፈው ድካማቸው ከለቀቃቸው በኋላ ነገ ቆንጆ ቪዲዮ የሚያምር ቪዲዮ ይዘውልን ይመጣሉ ብዬ ትልቅ ተስፋ አለኝ። ምንም ማድረግ አይቻልም። እንግዲህ ለዛሬው ቻሉት። እኔ የሚገርመኝ ማለት ነው ብዙ ልጆች እየተለቀቀ ቪዲዮ ላይ ዛሬ ቀሩሳ ምናምን ያላችሁ፣ እኔም እንደናንተ እየጠበቅኩ ነው የኔ ውዶች። በውስጥም ደግሞ ዛሬ ደግሞ ቀሩሳ ቃልዬ የኔ ውዶች፣ እኔም እንደናንተ በቃ ሰቀቀኖቼ ናቸው። ስወጣ ስገባ ነው የቆየሁት። ስወጣ ስገባ እነሱን ፍለጋ ማለት ነው። ቢያንስ ሌላ ቤት እንኳን መተው ከሆነ ብዬ ነበር። እንግዲህ እስካሁን አላየኋቸውም። እስኪ ምናልባት በሌላ ቤት ግን አይመጡም። ረረረ ይደክማል ውዶቼ፣ ይደክማል። ስለዚህ ዛሬ ይመጣሉ የሚለውን ሀሳብ ሰርዣው ማረፍ አለባቸው፣ ደክሟቸዋል፣ ለዛ ነው ያልመጡት ብዬ ልደምድም። እንደዛ ነው ማስበው። እና ደህና ሁኑልኝ። ወዳችኋለሁ። ሰላም፣ መልካም አዳር ይሁንላችሁ። እንግዲህ